እኔ ብሩኬ ነገር ያደርጋል ብዬ አልጠበቅኩም ነበር። ብሩኬ ያረከው ነገር አሳፋሪ ነው። በእውነቴን ነው። ነገ ታለቅስበታለህ። እኔ ያዘኛለሁ። በጣም ያዘንኩት ምክንያቱም አይሚ ላይ እንደዚህ ነገር እንዴት ታደርጋለህ? እንዴት አሻለክ? ሰላም ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ ነው ያለውላችሁ። እንግዲህ ዛሬም እንግዲህ በአይሚና በብሩኬ ቪዲዮ መተናል። በጣም ይሄን ሰሞን የምንመጣበት ቪዲዮ በጣም አሳዛኝ ቪዲዮ ነው። ሁላችንም ተከፍተናል። መልጭ ጨርቃይ ሰዎች አዝናናል ቤተሰቦቼ። እኔ ግን ከናንተ ይበልጥ ይሁን ነገር በጣም አስተውያለሁ በዛሬው ቪዲዮ። እሱን ነገር ደግሞ ለማየት ሙሉ ቪዲዮ ማየት አትርሱ የምትሉ ሰዎች ጊዜያችሁን ሰጣችሁኝ ቁጭራችሁ ስለምታዩኝ በጣም ከልቤ አመሰግናለሁ። ውድና የተከበራችሁ ቤተሰቦቼ ቪዲዮውን በላይክ ብትጀምሩት የእናንተ አንድ ላይክ ለኔ ህይወቴን ይቀይረዋልና በጣም አመሰግናለሁ። ቤቱን ሰብስክራይብ ማድረግ አትርሱ። አንድ ነገር ልንገራችሁ፣ እኔ እንደ ዛሬው በወንድነቴ አፍሬ አላቅም። በቃ ወንድ ልጅ እንደዚህ ነው ወይስ ከምን ድረስ ነው? ለምን ብሩኬ ለምን ላይሚ ይገባታል? ላይሚ እኮ አይገባትም። ይገባታል። ቤተሰቦቼ እስኪ ኮሜንት ላይ ንገሩኝ፣ የእናንተ የተሰማችሁን ስሜት ኮሜንት ላይ ጻፉልኝ። እሱ ወደ ቪዲዮ እንሂድ። በቃ አፈረጠችው። ስለምወድህና ስለተሰማኝ አለችው። በቃ ከዚህ በላይ ምን ትሁንሽ ይቺ ልጅ? ቅመማችን አይሚያችን ከዚህ በላይ ምን ትሁን? ብሩኬ ምን ብላት እንጋር ትወዳለች እኮ ስለምትወድ ነው ምንም ነገር የምታደርገው። ባይዘው ወይ ባትወድግ ማን ነው ዝም ማለት እኮ ትቻለች። እንደፈለገ የሆነ አያግባኝ ማለት ትቻለች። ባይዘው ወይ ስለምትወድ ነው። ብሩኬ ጋር ቪዲዮን እንዲደርስ ስለምፈልግ 10 ጊዜ ኮፒ ሊንክ ያደርጋችሁ ቤተሰቦቼ አድርሱለት። በእውነቴን ነው። እኔ እንደዛሬው ከፍተኛ ያቀም በወንድነቴ እንዴ ወንድነት እንደዚህ ነው እንዴ? ብሩኬ አይደለም መጋባት አይደለም። አንተ አንሰ ተገኝ፣ አንተ ተሸንፈ ተገኝ። እስቲ ምን ችግር አለው? ምንም እኮ ችግር የለውም። በቃ ተሸንፈ ብትገኝ ምን ችግር አለው? እስቲ ንገሬ ብሩኬ። እሷ እኮ እወድሃለሁ ስለምወድ ነው አለች። ከዚህ በላይ ምን ጠብቃለህ? እኔ ካብሳላ ጋር አዲስ ወይ ጀመርኩኝ አይደለ? እንዴት ጀመርኩ ትላለህ? ኢቭን አፈን ሞልተ ካብሳላ ጋር አዲስ ወይ ጀመርኩ ምን ማለት ነው እንዴ? ቆይ የነበራችሁ ግንኙነት ይቃቃችሁ አሳና ነበር ማለት ነው? እኛ ማናውቀው ነገር አለ ማለት ነው ቤተሰቦቼ። ኢቭን እዚህ ጋር ስትናገራት መከታ መሆን ነበረብህ አይሚ። ለምን እሷ ማነች አይሚን የምትናገራት? አይሚን አፋ ሞልታ ከዚህ ቤት ውጭ የምትላት ማነች? ብሩኬ ለምንድን ነው ዝም የምትለው? በዚህ ነው አስከበረኝ የምትልክ። እሷን አስንቃ ቤቱንም አስንቃል። ብሩኬ እያረክ ያለው ነገር ልክ አይደለም። እኛ የምንፈልገው የድሮ ብሩኬ ተመለስልን። በቃ የድሮ ብሩኬ ናለን አትሉም ቤተሰቦቼ? እንደኔ የድሮ ብሩኬ አልናፈቃችሁም? ያ ትሁትናው ፍቅሩ ሁለጋ አልናፈቃችሁም እንዴ? ወዴት እያመራን እንደሆነ አላቅም። እኔ ራሱ ግራ የገባኝ ነገር እሱ ነው። ወዴት እየሄዳችሁ ነው? አቅጣጫውን ስታችሁ እየሄዳችሁ ነው። እኛ የምናውቃችሁና አይሚና ብሩኬ የላችሁም። ሁለታችሁም ጋር ነው የምናገረው። ባይዘወይ ጥፋት ካለ ሁለታችሁም ጋር ጥፋት አለ። ባይዘወይ አንቺም ነገሩን ሰፋ ማረቅ አልነበርብሽም መጀመሪያ። ግን ብሩኬም ደግሞ ሲጀመር እያደረገ ያለው ነገር ደግሞ እሱ እጥፍ ሆነ። ጥፋቱን ከማረም ጥፋቱን እያባባሰ እየመጣ ነው። ይሄ ምን ይባላል ቤተሰቦች? በእርግጥ ማታ ከቤት አስወጥቼዋለሁ። እሱ ጥፋቱ እዚህ ጋር ነው። አይሻለ ከቤት ማስወጣት የለብሽም። ምንም ቢሆን ማስወጣት የለብሽም እንዴ። ምንም ቢሆን እዚህ ጋር አብራችሁ ቁጭ ብላችሁ ባይዘዊ የእናንተ ነገር ሁሌ አንድ ነገር ሲነሳ፣ አንድ ችግር ሲነሳ አገር ሙሉ ይሰማዋል፣ ህዝብ ሙሉ ይሰማዋል። ለምን እንዴ? ማንም ሳይሰማው እናንተ እርስ በርስ ለምን ነገሩን ልፈቱ አትሞክሩም? ኧረ እባካችሁ አይሚና ብሩኬ ታው። ቱን ከማረም ይልቅ አይታችኋል፣ ሴት ይዞ ምናምን። እንግዲህ የትኛው የሴት አምባሳደር ተብሎ ሊሾም እንደፈለገ አልገባኝም። ምን አይነት ነገር እሱ ትልቅ ጥፋት ነው። ብሩኬ እያረገ ያለው ነገር በጣም ትልቅ ጥፋት ነው። ምክንያቱም ቀን ወደ ቀን እያረገ ያለው ነገሩን ከማሻሻል ይልቅ ነገሩን እያባባሰ ነው ያለው። ይሄ ደግሞ ጥፋት ነው። አዎ ግን ደግሞ አንቺ ቢያንስ ደግሞ ከሱ መልስ ደግሞ ተገኘ። አዎ ብዙ ነገርሽን እንኳን አሻሽለሻል፣ ጸባይሽን ገዝተሻል። ግን ደግሞ ከቤት ውጣ ማለት የለብሽም። ለምን ትገፊዋለሽ? መግፋትም የለብሽም። አይሚያችን ሁለታችሁ ጋር ባይዘው ጥፋት አለ የተወሰነ። ሞር ግን የብሩኬ ጥፋት ይበልጣል። ለምን እያረግ ያለው ነገር የማይሆን ነገር ነው። ለምሳሌ አምሳላትን ቤት ይዞ መምጣት ማለት በጣም ትልቅ አሳፋሪ ነገር ነው። ቤትን ማስከበር አለብህ። ቶ አይሚን ተዋት እሺ፣ ቤትን ግን ማስከበር ነበረብህ። አንተ በሰጣት ፊት ልክ ነው አብሳላት አይሚ ልትናገር የምትችለው። ስለዚህ በዚህ መንገድ ነው አስከብረኝ፣ አንተ ሁሌ ታስከብረኝ ብላ የምትጣላክ በዚህ ነው አይደለ? ቤተሰቦቼ ይፈጥርባታል ብሎ እንዳሰበ አላቅም። እርግጠኛ ነኝ በቃ እንድትቀኝ ስለፈለገ ነው። ሌላ ምንም አይደለም። እንድትቀኝ ያንቺን ፍላጎት ለማወቅ ስለፈለገ ነው። ግን ዛሬ እውነቱን አፈነዳሽው። በቃ ስለምወድ ነው አልሽው። ደስ አይልም? ይሄን እንኳን ስትል የሆነ ልብ ከራራም ብሩኬ
ለምን የኛል ጭካኔ ያስፈለገ እንዴ? ብዙ ነገር እኮ አሳልፋችኋል። ከቪዲዮ እንኳን ብጠፋ ለምን የሚለው ጥያቄ እንዳይፈጠርባችሁ አሁን እኛ ይፈጠርብናል። አይሚያችን አንቺን ሳናይ እኮ ካደርን በጣም ይደብረናል። እውነት ብዙ ቤተሰቦች አይሚን ዛሬ አላየናትም። አሁን በቀደም 2 ቪዲዮ ላይ ቀርተሽ ነበርና አይሚን አላየናትም ሲሉ ነበር። አንቺ እንድጠፊ አንፈልግም። ከጠፋሽ ማይበስ ጭንቀት ነው የሚሆነው። ነገሩ እኮ አይስተካከልም። አንቺ ለጠፋሽ በራክሽ ቁጥር ነገሩ እየተባባሰ ነው እንጂ እየተስተካከለ አይሄድም። ስለዚህ አጠገብ ሆነሽ ነገሩን ለማስተካከል መጣር አለብሽ ብዬ አስባለሁ። ቤተሰቦች እናንተም ታስባላችሁ። የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ትንሽ መለስ ምናምን ነገር ስል ደግሞ ይባስ ሌላ ነገር ውስጥ ለመክተት እየተሞከረ ይሁን ይሄ ሁሉ ጊዜ። አዎ ባይዘወይ አይሚ ከነበራት ለኝነት ከነበራት ነገር ቀነስ ብላለች። ትናንትና ብቻ ከቤት እሱን ማስወጣትሽ ምናምን አልነበረብሽም። ምክንያቱም ምንም ቢሆን አጠገባችሁ ሆናችሁ እዛው ብታወሩ ይሻላል። ባይዘወይ እርስ በርስ ስትቀራረቡ ይሻላል። ባለፈውም ጊዜ ትዝካላችሁ ቤተሰቦቼ እንደዚህ ጣልተው ያ ጉዳይ ቀላል ቢሆንም ግን እንደዚህ ጣልተው ነበርና ያኔ እንዴት ታረቁት? እርስ በርስ አንድ ላይ ሲወሩ ግን ታረቁ አይደለ? አሁንም እንደዛ መሆን ያለበት አይሚያችን ብሩኬን በማድረግ መሆን አለበት ብዬ አላስብም። እናንተ ምን ታስባላችሁ ቤተሰቦቼ? አብሬው የቆየሁት እኔ መጫወቻ አይደለሁም ወይም ደግሞ መቀለጃ አይደለሁም። ይሄም የሱ ቪዲዮ ነው፣ የሁለቱ ቪዲዮ ነው። እኔ አልጠበቅኩም። በቃ ይሄን ነገር አልጠበቅኩም። ሲመን ለምን ላከችላት? ቆንጆ እንዴት ነው የሚያምረው! እኔ መሰለ ልጅ ላይ እኮ ነው ሙድ ያዘችው። አይሚያችን አሳዘነችኝ። አይሚ እዚህ ጋር መጀመሪያ ቪዲዮን ሳየው ቤተሰቦቼ አሳዘነኛለች። ምን እንደተረዳሉ እንገራችሁ። መጀመሪያ ስገባ የተረዳሁት ነገር አለ አይነገራችሁ አልያችሁ ነበር አይደለ? አይሚ ምን ያክል እንደምትወደው በቃ አይሚ አለችው እኮ የልቤ አንተ የምታየው ያፌን ነው እንጂ የልቤን አታውቅም ብለዋለች። ያ ማለት ምንድን ነው? በቃ እኔ ምንም ያክል ባወራ ልቤ ግን ይወዳል ያፈቅራል፣ ሁሌም ያንተው ነኝ፣ እቀናለሁ፣ ሌላ ሴት አጠገብ ስትሆን ማየት አልፈልግም እያለችው ነው። ብሩኬ እንደዛ አይገባህም። በቃ ይህን የተረዳሁት በቃ አይሚ ምንም ያክል ብትናገር ውስጧ ባዶ እንደሆነ የተረዳሁት ዛሬ ቤተሰቦቼ። እኔ የተረዳሁት ይሄን ነው፣ ያየሁትም ይሄን ነው። እናንተ ይህን ነገር ግን ቪዲዮን ስትመለከቱ አይታችሁት ነበር? እስቲ ኮሜንት ንገሩኝ። እኔ በቃ አይሚ ምንም ያክል ብታወራ ብትለፈልፍ ብትሰድበው ምንም ብትናገረው ውስጧ ግን ባዶ ነው፣ ባዶ ዕቃ ነው። ቤተሰቦቼ ርቢ ነው ከአንተ ጋር ስለያዩ ተጎሳቁዬ ምናምን ብታይ ፈለግ ባይዛዌ እዚህ ጋር ትልቅ ትምህርት ያስተማሩ ደግሞ ሁለተኛ ምንድነው ትምህርቱ? ምንድነው የተማርነው ካላችሁ ቤተሰቦቼ ማንም ሴቶች ብዙ ሴቶች ከባላችሁ ጋር ስጣሉ ወይ ከፍቅረኛችሁ ጋር ስጣሉ ብዙቻችሁ ሻሽ ለብሳችሁ ቤቱ ዕቃ ምናምን የምትሉት ቁጭ የምትሉት ያ ግን መሆን የለበትም። አምራችሁ ደምቃችሁ መታየት አለባችሁ። እኔ ወንድ ብሆንም ግን ይገባኛል እናት እህት ብዬ ስለማስብ እንዴ ቤተሰቦቼ ጠንካራ መሆን አለባችሁ። ሁሌም አምራችሁ ካልተገኛችሁ ራሳችሁን ከጣላችሁ ምንም አይለወጥም እኮ እንዴ። እንደዚህ በመሆን ምንም አይለወጥም። ቢለወጥ ኖሮ ብዙ ነገር ይለወጥ ነበር ቤተሰቦቼ። እንደዚህ በማድረግ አይደለ ሁላችንም ስንት ሀዘን ደርሶብን ነበር። በማልቀስ ወይ ራስን በመደቆስ በቃ ሻሽ አድርጎ ቁጭ ማለት ወይ ደግሞ ቤት ቁጭ ማለት ምናምን አይደለም ምንም ነገር የሚለወጠው። ስለዚህ አይሚና ብሩኬ ባይዛው አሁንም ቢሆን ትምህርት እያስተማሩ ነው። ይሄ ለብዙ ሴቶች ትምህርት ይሆናቸዋል። ሁሌም ደምቃችሁ መታየት አለባችሁ። ከባላችሁ ጋር ብትጣሉም ደምቃችሁ መታየት አለባችሁ አይደል ቤተሰቦቼ? እኔ አስተውያለሁ። እናንተ ይሄን አስተውላችሁ ነበር? ከተመቸኝ ያደርገዋለሁ። ምን ማለት ነው ከተመቸኝ? በእውነት የምሬን ነው። እንዴ ያማህን ዛሬም እኮ እወድሃለሁ፣ ጤነኛ አይደለህም እንደ አንተ። በቃ ነገረችው። አሁንም እወድሃለሁ፣ ዛሬም እወድሃለሁ፣ ነገም እወድሃለሁ እያለች ነው። ብሩኬ እንዴት ሄዳ አትረዳትም እንዴ? ምን አይነት ነገር እያረክን ያለው? ባይዘው ከልብ አይደለም አንተ ልጅ ያለው። እውነቴን ነው እውነት ከልብ አይደለም ብሩኬ። አሁንም እወድሃለሁ፣ ነገም እወድሃለሁ እያለች ነው። አንተ ግን ሊገባ አልቻለም። እኔ ድሮ ብሩኬ ነው እያላስብም ሌላ ምን ወንድም አለው እንዴ? ከውጭ እኔ እንጃ አላቅም። እኔ ግራ ገብቶኛል ቤተሰቦች። ትወጂኛለሽ? እርግጠኛ ነሽ? እንደዚህ አይነት ቀልድ አቁም። እንደማትፈልጊ ነው የማውቀው። ገብቶሻል አይደል? አንቺ እኔ እንደማትፈልጊ ስለማውቅ ለምን ልክልሻለሁ? ያፌን እንጂ የልቤን አታውቅም። እሺ በቃ ተናገረች። የአፌን እንጂ የልቤን አታውቅም ማለት ትልቅ መልስ ነው። ምን ማለት ነው? ቅድም ተናግሬዋለሁ። ምንም ነገር ልናገር እችላለሁ፣ ግን ደግሞ ውስጤ ባዶ ነው። አሁንም ቢሆን ያንተ ነኝ፣ እወድሃለሁ፣ አፈቅርሃለሁ እያለችው ነው። ብሩኬ ለምን አይገባም እንዴ? ለምን ለመረዳት ነገሩን አትሞክርም? ለምን ቁጭ ብለህ ለማጤናት አትሞክርም? ባይዘው እየሄድክበት ያለው መንገድ እማየውን መንገድ ነው፣ አያዘልቅም። ማንም ሴት እንደ አይሚ ልትሆንላት አትችልም። ባይዘው ምንም ያክል ትመር፣ ምንም ያክል ምንም ነገር ታርግልክ እንደ አይሚ ግልቱን እንደ ሁሉ ነገር እንችላል ልትቀምጥ አትችልም።
እመነኝ ብሩኬ፣ አሁን የወሰንከው ውሳኔ በኋላ ያስለቅስሃል። ያ እንዲያውን ግን ተጠንቀቅ። በቃ አርፈህ ተመለስ ወደ ቤትክ። ምንም ቢሆን ቤት ነው የሚያስከብርክ የሚያኖርክ። አብሳላት አታዋጣህም፣ ኢየሩሳሌም አታዋጣህም። እመነኝ ብሩኬ። ለምን ትልኪልኛለሽ? ለወደፊቱ ምን ማለት ነው? አሁን እዚህ ጋር ልትናገራት ይገባል እኮ። ለምን ላክሽ ምናምን ብለህ ልትከራከር። ኢቭን ከቤት መታሃት ራሱ እቺ አብሳላት የምትባለው ልጅ መታሃት ልታስወጣት ይገባል። ምክንያቱም ላይ መከታ ለመሆን መከታ ማለት እንደዚህ ነው። ዲፌንድ ማድረግ፣ እሷን መከላከል አለብህ ከማንም። ማንም መጥቶ አፏን አይሚ ላይ መክፈት አይችልም። አንተ ላይ መክፈት አይችሉም፣ አይሚ ላይ መክፈት አይችሉም። ብዙ ጊዜ ደግሞ አንተ ያመጣቸው ሴቶች አይሚ ላይ አፋቸውን ይከፍታሉ። ለምን ብሩኬ እንዲሆን ታደርጋለህ እንዴ? እኛ ፍቅራችሁን አፍቆናል። በእውነቴን ነው፣ ፍቅራችሁ በጣም ናፍቆናል። መለዮ ጨረቃ ቤተሰቦችን ወክዬ ስናገር ፍቅራችሁን አፍቆናል። በቃ ያን ነው ማየት እኛ ናፈቀን። ግን ያን እያየን አይደለም። ቀን ወደ ቀን አዲስ ነገር እየተፈጠረ ነው እንዴ። ተማሪበት። ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል። የህልሜ ቀን ስለሆነ እንድትገኝ ይፈልጋል። አረ በደስታ እኔ እዚህ ጋር እኔ አላቅም። እኔ ብሩኬ እያረክ ያለውና እየሄድክበት ያለው መንገድ አይደለም። እኔ እንጃ። እኔ ምን እያረክ ነው ብሩኬ? ምን እየሆንክ ነው ታውቋል? ይህን ቪዲዮ እንደምታየው አውቃለሁ። እየሆንክ ያለው ነገር ታውቋል ወይ? አንዳንዴ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይባላል። እንደዛ እየሆንክ ከሆነ በጣም በኋላ ይቆጫል። በኋላ የሚቆጭን ነገር እያረክ ነው። እባክህን ልብ ግዛ። እኛ የምናውቀው ብሩኬ እንደዚህ አልነበረም። ነገሮችን አስተውሎና አስቦ የሚያደርግ ነበር። ያ ብሩኬ ግን አሁን ይለየለም። ዝም ብለህ ነው እየተመራ ያለው። ባይዘወይ አንድ ብርጭቆ ተሰብሮ ቤተሰቦቼ፣ ያ ብርጭቆ እንደ ድሮ ሊሆን ይችላል? አይችልም። ምንም ያክል በፕላስተር ቢጠበቅ አስታረጉበት ያፈሳል አይደለ? አሁንም ቢሆን ያሚ ልብ እንደዚህ እያረከው ነው፣ እየሰባበርከው ነው። እያወቅ ተራምደ በልቧ ላይ እየሄድክ ነው። በኋላ ላይ ግን በምንም መጠገን የማትችለው ደረጃ ከደረሰ ግን ይቆጫል። ያ ደረጃ ግን ሳይደርስ ግን ነገሮችን ለማስተካከል አትሞክርም። እባክህን ብሩኬ እያረክና እየሄድክበት ያለው መንገድ ልክ አይደለም፣ አስተካክል። እኔ ወንድማዊ መክረው ይሄን ነው። ቤተሰቦቼ የዛሬ ቪዲዮ እንግዲህ ይሄን ይመስላል። የእናንተን አስተዋጽኦ ደግሞ ኮሜንት ላይ ማየት እፈልጋለሁ፣ የሁላችሁም የጨረቃ ቤተሰቦች። ስለዚህ እንደተለመደው ቤቱን ሰብስክራይብ እና ሼር ኮፒ ማድረግና ቪዲዮ ላይክ ማድረግ አትርሱ። እኔ በጣም እወዳችኋለሁ። ጊዜያችሁን አከፍላችሁኝ ቁጭ ብላችሁ ስለምታዩኝ አመሰግናለሁ። እኔ እንዳገበራችሁኝ እግዚአብሔር እሱ ያክብራችሁ። መልካም ምሽት ይሁንላችሁ።